የነሐሴ ወር አጋማሽ የክረምት ዝናብ በአዲስ አበባ ሰማይ ስር በከፍተኛ ኃይል እየጣለ ይገኛል። የዚሁ ከባድ ዝናብ ውጤት የሆነውና በነሐሴ 2 ማለትም ትናንትና የጣለው እጅግ ከባድ ውሽንፍር ያለው ዝናብ በከተማዋ ዋና ዋና ወንዞች ላይ አደገኛና አስፈሪ የወንዝ ሙላት አስከትሏል። በዛሬው ቪዲዮ ምልከታችን ከጊዮን ሆቴል አካባቢ ተነስቶ ባምቢስን አቋርጦ እስከ ፒኮክ ድረስ የሚፈሰውን ዋና የወንዝ መስመር በአካል ተገኝተን ለእናንተ ለማቅረብ ሞክረናል። ወንዙ ከተለመደው የውሃ መጠን በላይ ሞልቶ በከፍተኛ ፍጥነትና ኃይል ሲጓዝ በቅርበት እንመለከታለን። ለመሆኑ የነሐሴ ወር የከባቢ አየር ንብረት ለውጥ በአዲስ አበባ ላይ ምን ያህል ከባድ ዝናብ እያስከተለ ነው? ይህ በአጭር ጊዜ ውስጥ የሞላ የወንዝ ውሃስ በአካባቢው መሰረተ ልማቶችና ነዋሪዎች ላይ ምን አይነት ስጋት ደቅኗል? እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። የነሐሴ ወር በኢትዮጵያ የክረምት ወቅት ከፍተኛ የዝናብ መጠን የሚመዘገብበትና የደመና ክምችት እጅግ የሚበዛበት ጊዜ ነው። በነሐሴ 2 ትናንትና በአዲስ አበባ ከተማ በዙሪያዋ ባሉ ደጋማ ቦታዎች ላይ የጣለው ከባድ ዝናብ በአጭር ሰዓት ውስጥ በርካታ ሚሊሜትር የውሃ መጠን ወደ ከተማዋ የፍሳሽና የወንዝ መስመሮች እንዲቀላቀል አድርጓል። የከተማዋ የመልክዓ ምድራዊ አቀማመጥ ወይም የከፍታ ልዩነት ከእንጦጦ ተራራዎችና ደጋማ አካባቢዎች የሚወርደው የዝናብ ውሃ በጥልቀት ወደ ታችኞቹ የከተማዋ ክፍል በፍጥነት እንዲፈስ ያደርጋል። ይህ ሁኔታ ደግሞ በዝቅተኛ ስፍራዎች ላይ ባሉ ወንዞች ላይ ፈጣንና አደገኛው የውሃ መሙላት ፍላሽ ፍሎድ እንዲከሰት ዋነኛ ምክንያት ሆኗል። በተለይም በቅርብ ዓመታት በዓለም አቀፍ ደረጃ ሆነ በሀገራችን እየታየ ያለው የአየር ንብረት መዛባት የአጭር ጊዜ ነገር ግን እጅግ ኃይለኛ የዝናብ ስርጭት ሄቪ ዳውንፖር እንዲኖረው በማድረግ የከተማው የወንዝ ተፋሰሶች ከተለመደው የመሸከም አቅም በላይ በሆነ የውሃ መጠን እንዲሞሉ አድርጓቸዋል። ጉዟችንን ከጊዮን ሆቴል አቅራቢያ ከሚገኘው የወንዝ መነሻ መስመር እንጀምር። የውሃው ቀለም ሙሉ በሙሉ ወደ ቡናማነት ተቀይሮ በከፍተኛ የደለልና የቆሻሻ መጠን ታጅቦ በኃይል ሲጋልብ ይታያል። ውሃው የወንዙን የተፈጥሮ ዳርቻዎች አልፎ ለመፍሰስ ጥቂት ሴንቲሜትሮች ብቻ ነው የቀሩት። ወደ ባምቢስ መስመር ስናመራ ደግሞ የወንዙ ኃይለኛ ፍጥነት የበለጠ እየጨመረ ይሄዳል። በባምቢስ ድልድይ ስር የሚያልፈው የውሃ መጠን እጅግ አደገኛ ደረጃ ላይ የደረሰ ሲሆን የውሃ ግፊት በድልድይ ኮንክሪት መሰረቶች ላይ የሚያደርሰው ንዝረት በአይን የሚታይና ስጋት የሚፈጥር ነው። በዚህ መስመር ላይ የሚገኙ የፍሳሽ ቱቦዎችና ትናንሽ ገባሪ ወንዞች ዋናውን ወንዝ በመቀላቀላቸው የውሃው ስፋትና ጥልቀት በአስደናቂ ፍጥነት እንዲጨምር አድርጎታል። በወንዙ ዳርቻ ያሉ ህንፃዎችና መሰረተ ልማቶች ከውሃው ግፊት ጋር በቅርበት ተጋፍጠው ይታያሉ። ከባምቢስ አቋርጦ ወደ ፒኮክ ፓርክ የሚያመራው የወንዝ መስመር የመሬት መንሸራተት ዝንባሌና ወረድ የማለት ባህሪ ስላለው የውሃ ፍጥነት በእጥፍ የሚጨምርበት አደገኛ ቀጠና ነው። አሁን እንደምንመለከተው ትልልቅ ድንጋዮችን እያገላበጠ በከፍተኛ ግፊት ያነጉዳል። በፒኮክ ፓርክ ዙሪያ ያሉት የእግርና የአረንጓዴ ስፍራዎችም አካባቢው ብዙ ጊዜ ለእረፍትና ለመዝናኛ የሚያገለግል ቢሆንም በነሐሴ 2 ከባድ ዝናብ ምክንያት ሙሉ በሙሉ በአደገኛ ጎርፍ የተዋጠ ይመስላል። የውሃው ሙላት የመጨረሻው ጥግ ላይ በመድረሱ በወንዙ አቅራቢያ የሚገኙ አጥርና የደህንነት መሰረተ ልማት ላይ ከፍተኛ ጫና ፈጥሯል። የጎርፉ ድምፅና የውሃው ፍጥነት በአቅራቢያው የሚያልፉ ሰዎችንና ተሽከርካሪዎችን ቀልብ የሚስብ በተመሳሳይ ጊዜ ስጋት የሚጨምር ነው። አዲስ አበባ በቅርብ ዓመታት ያከናወነችው የወንዝ ዳርቻዎች ማበብና የኮሪደር ልማት ስራ የከተማዋን ገጽታ ከመቀየር ባለፈ እንዲህ አይነት ከባድ የክረምት ጎርፍ በሚከሰትበት ጊዜ የወንዞችን የተፈጥሮ ፍሰት ለማስተካከል ትልቅ አስተዋጽኦ አድርገዋል። በተወሰኑ የወንዝ ክፍሎች ላይ የተገነቡት የድንጋይና የኮንክሪት ማጠናከሪያዎች ሪቴኒንግ ዎልስ የውሃውን መሸርሸር በመከላከል ጎርፉ ወደ ነዋሪዎች መኖሪያና የንግድ ቤቶች እንዳይገባ አድርገውታል። ነገር ግን የነሐሴ 2 የውሃ መጠን ከተጠበቀው በላይ በመሆኑ በተወሰኑ ቦታዎች ላይ የጎርፍ ውሃ እስከ ማጠናከሪያዎቹ አፋፍ ድረስ ወጥቶ ታይቷል። ይህ የሚያሳየው የከተማዋ የወንዝ ዳር ልማት ስራዎች ምን ያህል አስፈላጊ እንደሆኑ እና ወደፊትም በተቀሩት የውሃ መስመሮች ላይ ተጨማሪ የመከላከያና የውሃ ፍሰት ማስፋፊያ ስራዎች ተጠናክረው መቀጠል እንዳለባቸው ነው። የወንዙ ውሃ ከፍታና ፍጥነት በዚህ መልኩ መጨመሩ በዙሪያው በሚኖሩ ነዋሪዎችና በእግረኞች ላይ ከፍተኛ ጥንቃቄ የሚጠይቅ ሆኗል። በተለይም በባምቢስና በፒኮክ ፓርክ አቅራቢያ የሚገኙ ትናንሽ የእግረኛ ድልድዮች እና የመንገድ ዳርቻዎች ለከፍተኛ አደጋ የተጋለጡ ናቸው። በአካባቢው የሚያልፉ ተሽከርካሪዎችም ቢሆኑ በጎርፉ ምክንያት የመንገድ መንሸራተትና የውሃ መቋጠር ስለሚያጋጥም ፍጥነት መቀነስና ከፍተኛ ጥንቃቄ በማድረግ ላይ ይገኛሉ። በተወሰኑ ዝቅተኛ የመንገድ ክፍሎች ላይ የጎርፍ ውሃ ወደ መንገድ በመውጣቱ የትራፊክ እንቅስቃሴ ሌላ መዘግየቶችን ፈጥሯል።
የአደጋ ስራ አመራርና የከተማዋ ማዘጋጃ ቤት እንዲህ ባሉ የከባድ ዝናብ ወቅት ነዋሪዎች ከወንዝ ዳርቻዎች እንዲርቁና ህጻናትን በቅርበት እንዲከታተሉ የሚያደርጉትን ማሳሰቢያ በተደጋጋሚ የሚያስተላልፉበት ዋነኛ ምክንያት ይህንን መሰል አደጋ ለመከላከል ነው። የነሐሴ ሁለቱ ከባድ ዝናብ የወንዞችን ሙላት ብቻ ሳይሆን የከተማዋን የፍሳሽ ማስወገጃ መስመሮች ድሬን ኤጅ ሲስተም የመሸከም አቅም ጭምር ፈትኗል። በአጭር ጊዜ ውስጥ የሚወርደው ከፍተኛ መጠን ያለው የዝናብ ውሃ ወደ ዋና ዋና ወንዞች በፍጥነት ለመቀላቀል በሚያደርገው ጉዞ የመንገድ ላይ የውሃ መከማቸቶችን ፈጥሯል። ለዚህ ደግሞ ዋነኛ ፈተና በየመንገዱ የሚጣሉ ደረቅ ቆሻሻዎችና የፕላስቲክ ጠርሙሶች የፍሳሽ ቱቦዎችን መድፈን ነው። ውሃው በነፃነት የመፍሰስ ዕድል በሚያጣበት ጊዜ ወደ መንገድ በመውጣት ጎርፍ ይፈጥራል። ይህም ወደ ዋና ወንዝ የሚቀላቀለውን የውሃ ግፊት የበለጠ አደገኛና ያልተጠበቀ ያደርገዋል። በመሆኑም የከተማዋን የፍሳሽ ማስወገጃዎችን ዘወትር ማጽዳትና ህብረተሰቡ ቆሻሻዎችን በመስመር ላይ ከመጣል መቆጠብ ከወንዞች መሙላት ጋር ተያይዞ የሚመጣውን ተጨማሪ የጎርፍ አደጋ ለመቀነስ ወሳኝ ሚና ይጫወታል። የብሔራዊ ሜትሮሎጂ ኤጀንሲ ያወጣው መረጃዎች እንደሚያሳዩት የነሐሴ ወር ሁለተኛ ሳምንት በአዲስ አበባ እና ዙሪያ ባለው ደጋማ ቦታዎች ላይ ተጨማሪ ከባድ የዝናብና ስርጭት ሊኖር እንደሚችል ጠቁመዋል። ይህ ማለት የወንዞች ውሃ መጠን አሁንም ከተለመደው ከፍ ብሎ ሊቀጥል ይችላል። አካባቢ ጥበቃና የከተማ ፕላኒንግ ባለሙያዎች እንደሚናገሩት እንዲህ ያሉ የተፈጥሮ ሁነቶችን ለመቋቋም ተፈጥሮ ወንዝ ዳርቻዎችን አረንጓዴ የማድረግና የጎርፍ መከላከያ ግንባታዎችን ስፖንጅ ሲቲ ኢኒቲቬቲቭስ ማስፋፋትን እጅግ አስፈላጊ ነው። ይህም ውሃው በከፍተኛ ፍጥነት ከመጋለቡ በፊት ወደ መሬት እንዲሰርግ ያደርጋል። በተጨማሪም በወንዝ ዳርቻዎች አቅራቢያ የሚኖሩ ነዋሪዎች የውሃውን ደረጃ በወቅቱ የመከታተልና ድንገተኛ የውሃ መጨመር ሲያጋጥም ፈጣን ጥንቃቄ የማድረግ ልማዳቸውን ማዳበርን ይኖርባቸዋል። የአየር ንብረት ለውጥ እያመጣቸው ያሉ ድንገተኛና ከባድ ዝናቦች ወደፊትም የመቀነስ ምልክት እንደማያሳይ ከግምት በማስገባት አዲስ አበባ የወንዝ ዳርቻዎችና የመሰረተ ልማት ግንባታዎችን ከነዚህ የተፈጥሮ ሁነቶች ጋር ይበልጥ እንዲስማሙ ክላይሜት ሪሳይለንስ አድርጋ መስራት ይጠበቅባታል። በተለይም በወንዞች ዳርቻ የሚሰሩ የኮሪደር ልማቶችና አረንጓዴ ስፍራዎች የውሃውን ፍጥነት ከመቀነስ ባለፈ ወንዞች የተፈጥሯዊ መሬት እንዲጠብቅ በማድረግ ረገድ ትልቅ ሚና አላቸው። ይህ መሰልን ግንባታ በሁሉም የከተማዋ ወንዞች ላይ ማጠናከር የረጅም ጊዜ ዘላቂ መፍትሄ ይሆናል። በተጨማሪም ዘመናዊ የቅድመ ማስጠንቀቂያ ስርዓቶችን ኤርሊ ዋርኒንግ ሲስተም በወንዞች መነሻ ላይ በመትከል የውሃ መጠን መጨመር በሚኖርበት ጊዜ ታችኛው መስመር ላይ ያሉ ነዋሪዎች አስቀድመው መረጃ እንዲደርሳቸው ማድረግ የሰው ሕይወትና ንብረት አደጋን በእጅጉ ይቀንሳል። አጠቃላይ በዛሬው የቪዲዮ ጉብኝታችን ከጊዮን ባምቢስ እስከ ፒኮክ ፓርክ ድረስ ባሉ የወንዝ መስመሮች ላይ የነሐሴ ሁለቱ ከባድ ዝናብ ያስከተለውን አደገኛ የወንዝ ሙላትና የመልክዓ ምድር ሁኔታ በጥልቀት ተመልክተናል። ይህ አጋጣሚ የከተማችንን ወንዞች ምን ያህል ጥንቃቄ እንደሚያስፈልጋቸውና የአየር ንብረት ለውጥ ለመቋቋም የሚያደርጉ ስራዎች አስፈላጊነት በግልጽ ያሳየ ነው። ቀጣይም የክረምት ዝናብ ተጠናክሮ ስለሚቀጥል በወንዝ ዳርቻዎች አቅራቢያ የምትኖሩ ሆነ የምታልፉ ነዋሪዎች አስፈላጊውን ጥንቃቄ እንድታደርጉ መልእክታችንን እናስተላልፋለን። እኛም የከተማችንን ወቅታዊ የዝናብና የወንዞች ሁኔታ እየተከታተልን አዳዲስ መረጃዎችን ይዘንላችሁ የምንመለስ ይሆናል። ተመሳሳይ ወቅታዊና አደገኛ አጋጣሚዎችን የሚያሳዩ ቪዲዮዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እጅግ እናመሰግናለን።